ስኪን ፒግመንቴሽን ወይም ደግሞ ቆዳችን የተለያየ አይነት ከለር ለምን እንደሚኖረን እና እንዴት ማስተካከል እንደምንችል ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቪዲዮን ጀምሩ። ሀሳብ አስተያየት ደግሞ ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ጻፉልኝ። ቪዲዮን ከተመቻችሁ ደግሞ ላይክ ሼር ማድረግ እንዳትረሱ። በዛሬ ቪዲዮ ይዤላችሁ የመጣሁት ስለ ስኪን ፒግመንቴሽን ነው፣ ወይም ደግሞ ቆዳችን የተለያየ አይነት ከለር ሲይዝ ማለት ነው። እንዴት ነው የሚከሰተው የሚለውን ነገር ስናይ ያው ከለር የሚያመርተው ሜላኖሳይት የምንለው ነገር እናነሳለን። ሜላኖሳይት የምንለው እንግዲህ ሜላኒን ፕሮዳክት ማነው የሜላኒን ፕሮዳክሽን ሳይቱ ነው ማለት ነው። እና እንግዲህ ያው ከ150 ጂን በላዮች የቆዳችን ከለር በቀጥታም ቢሆን በተዘዋዋሪ ይቀያይሯቸዋል ማለት ነው። ሶ ምንድነው ኮዙ ስንል ይሄ ዲስከለሬሽኑ ይሄ ደግሞ ስኪን ፒግመንቴሽናችን የተለያየ የሚሆነው በምንድን ነው ስንል ኢሞሽናሊ ዲስትረስ ስንሆን፣ ያው በፀሐይ ስንቃጠል፣ እንደገና ይሄ ሜላኖሳይት የምንለው ሜላኒን የሚመረትበት ቦታ ደግሞ ዲስትራክት ሲሆን፣ በዘር የሆርሞን መለዋወጥ፣ ሆርሞናችን እንግዲህ ብዙ ጊዜ ይለዋወጣል። አሁን ለምሳሌ በእርግዝና ወቅት የሚመረተው ሆርሞን ከሳናረግዝ በፊት ካለው ሆርሞን ይለያል። ሶ ምንድን ነው የሚፈጠረው? አንገታችን አካባቢ ጠቁርና ሌላው ሰውነታችን እኩል አይነት ተመሳሳይ የሆነ ፒግመንቴሽን አይኖራቸውም ማለት ነው። እና የሆርሞን መለዋወጥ አንዱ ፋክተር ነው። ሆርሞናል ትሪትመንት የምንወስድ ከሆነ እንደገና ደግሞ ይሄ የሚጥል በሽታ ወይም ደግሞ የሚያንቀጠቅጠው በሽታ መድኃኒቱ እሱን መድኃኒት የምንወስድ ከሆነ እንደገና ሜካፕ ደግሞ ያለ እድሜያችን ስንጠቀም እንደገና በትክክል ደግሞ ሳናስለቅቀው ስንቀር ሜካፑን ይሄ ፒግመንቴሽን ይመጣል። ወይ ሃይፐር ይሆናል ወይ ሃይፖ ይሆናል። ሃይፐር ፒግመንቴሽን ሊፈጠር ይችላል ማለት ነው። ምልክቶቹ ምንድን ናቸው? ያው በፍጥነት ነው የሰውነት ከለራችን ብዙ ቦታ ላይ መለወጥ ያሳያል። ነጭ ፓች ይሆንና አንድ ቦታ ላይ ይበዛል ማለት ነው። ወይ ደግሞ ጥቁር ፓች ይሆንና የተለያየ አይነት ከለር እንዲኖረን ያደርጋል ማለት ነው። እና እንዴት ትሪት እናድርገው የሚለውን ጥያቄ ስናነሳ በቤት ውስጥ ትሪት ማድረግ እንችላለን። 1-3 ነገሮች አሉ ቤት ውስጥ ትሪት የምናደርግበት አቬለብል የሆኑ ነገሮች አሉ። አንደኛ ጥሬ ቲማቲም ነው። ጥሬ ቲማቲም በደንብ አጥበን እኩል ቦታ 2 ከፍለን ለ2 ቦታ እኩል አድርገን ከፍለን የተጎዳው ቆዳችን ላይ ለ10 ደቂቃ ማሸት ማለት ነው። እዛ ፓች የሰራበት ቦታ ላይ ወይም ደግሞ ሃይፐር ፒግመንት ሆኖ የተቀመጠበት ቦታ ላይ ከቆዳችን ከለር ለየት ብሎ ጎላ ብሎ የተቀመጠበት ቦታ ላይ ማሸት ለ10 ደቂቃ አሽተን ከዛ በኋላ መለቃለቅ። ይህንን ለተደጋጋሚ ቀናት አትሊስት ለብዙ ቀናት ማድረግ ለ2 ሳምንት ምናምን ማድረግ ይኖርብናል ማለት ነው። እና ጥሬ ቲማቲም በጣም ወሳኝ ነገር ነው። ሁለተኛው ሎሚ ነው። ሎሚ ያው ግማሽ ሎሚ እንጨምቅና ሎሚውን ለቦታ ከፍለን ጨምቀን የሎሚውን ጁስ ከ1 ማንኪያ ማር ጋር ቀላቅለን መቀባት፣ ከዛ ለ15 ደቂቃ አቆይተን መታጠብ። ይሄንን ሩቲንሊ ለ3 እስከ 7 ቀን ብናረገው ለውጡን ማየት እንችላለን ማለት ነው። ሌላው ሳይደር ቬኒጋር ነው። የአፕል ሳይደር ቬኒጋር ከውሃ ጋር እኩል በኩል ቀላቅለን በዛ በተጎዳው ፓርት ላይ ማለቅለቅ፣ እንዲቆይ አድርገን ማለቅለቅ። ያ እነዚህ ነገሮች እንግዲህ በተለይ 1ኛና 2ኛ ያሉት ሎሚና ቲማቲም በጣም ወሳኝ ነገሮች ናቸው ማለት ነው። ለዚህ ለስኪን ፒግመንቴሽን ባላንስ ለማድረግ ይሞክራሉ እና እነዚህን ነገሮች በማድረግ ችግሩን መፍታት እንችላለን ማለት ነው። ይሄ ቀላል የሆነ አሰራር ነው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ኮሜንት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ያልገባችሁ ነገር ካለ መጻፍ ይቻላል። ቪዲዮን ደግሞ ለሚፈልግ ሰው ሼር አድርጉ፣ ላይክም አድርጉ። ተመሳሳይ ቪዲዮ ይደርሳችኋል ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።